እንዴት ናችሁ? ሰላም ናችሁ? ሆይ ሰላማችሁ ብዝት ይበል። ዛሬ የመጣሁት ከዚህም በኋላ የምመጣው በሪያክሽን ካፕል ኮንተንት ነው ማለት ነው። አበረታቱኝ፣ ሰብስክራይብ አድርጉ። ትክክል ያልኩትን ትክክል አይደለሽም ይሄ በሉኝ፣ ትክክል የሆንኩትን ደግሞ ቀጥይበት እያላችሁ ሞራል ስጡኝ ማለት ነው። አመሰግናለሁ ለምታደርጉልኝ ነገር ሁሉ። በመጀመሪያ አመሰግናችኋለሁ። ከዚህ በመቀጠል ደግሞ ዛሬ ይዤላችሁ የመጣሁትን የሪያክሽን ቪዲዮ ተመልክተን የግል ሀሳባችንን እንሰጣለን ማለት ነው። ተመልክተን እንምጣ። እንደምታከብረኝ እኔ አውቃለሁ፣ ግን ደግሞ እንድጠራጠር እያደረጉ ነው እነሱ ማለት ነው። እኔም እነሱ ደግሞ እንደዛ ይጠራጠራል እንዴ? አይጠራጠርም። ፍቅር ያምናል። ፍቅር አይታበይም። ፍቅር ሄርሚታ ተይ እንዴ! እኔ ባልወድሽ ኖሮ እንዴ መውደድ ሄርሚ፣ እንዴት ነው ነገሮችን እያየሽ ያለሽው? ወዴት እየሄድሽ ነው ያለሽው? እንዴ ላንቺ ስሜት ባይኖረኝ ወይንም የሆነ ቦታ ባይኖረኝ ላንቺ ሪስፔክት ባይኖረኝ ለምን ዴይ ቱ ዴይ ካንቺ ጋር እገናኛለሁ? ለምን ብትለይኝ እኔ አይደብረኝም? አይከፋኝም? ሰው አይደለሁም እንዴ? እንዴ ስሜታዊ ያደረግሽኝ ነው። የምር ስሜታዊ ያደረግሽኝ ነው። ምን ለማለት ፈልገሽ ነው? በቃ ምን ጥያቄ እሱ ነው እኮ አብርሃም፣ ካንተም ማወቅ የምፈልገው ነገር እሱ ነው። የምር እንዲህ አይነት ስሜት እንዲሰማሽ ካልኩኝ በጣም ይቅርታ። አይ እዛ ሳይሆን በቃ ተይው፣ ሁሉም ነገር ተይው። ሰው የሚልሽን ሀሳብ አትስሚ። ሰው የሚልሽን ሀሳብ ከልብህ ነው? ከልቤ ነው። እውነት መድኃኒዓለም ከልቤ ነው። ሰው የሚለኝን ሀሳብ እኮ ሰምቼ አይደለም አብርሽ ይሄን ነገር ያልኩት። ማለት እነሱም ሲናገሩኝ አንተ ዝም እያልፋቸው ነው መሰለኝና እኔ ዝም ብያቸው አላውቅም። አይ እምርነት አታስከፍተኝም። ደግሞ ሰው ነኝ ይደብረኛል እኮ አይሰማኝም። ሰው አይደለሁም። አንቺ እንደሚሰማሽ ነው አይሰማኝም። ስለዚህ እኔ አንቺ ደስተኛ እንድትሆኝልኝ ነው እንጂ ሁሉ ጊዜ የምፈልገው እንዲሰማሽ ምናምን አይደለም። ተመለሰልሽ ነው ወይንስ ጥያቄሽ አልገባኝም ወይ በስነ ስርዓት አልመለስኩትም? ጥያቄ ግን የገባክ አይመስለኝም። ወይስ ማለት በቃ ታየው ይቅር ሁሉም ነገር አንቺን ያስጨነቀሽ ጥያቄ አንቺን አስጨነቆሽ በዚህ ልክ ያወጣሽው ጥያቄ እኔ ጋር ደግሞ መጥቶ ምን ያህል እንትን እንደሚል ማወቅ አለብሽ። ስለዚህ በቃ አንተው እግዚአብሔር ነው የሚለው የሰውን ሀሳብ ደግሞ አትስሚ። አንቺ ጠንካራ ሴት አይደለሽ እንዴ? እስካሁን እኮ አዎ። ግን ደግሞ አብርሃም ያንተን ምላሽ ስለሚያስፈልገኝ ነው ዛሬ ልጠይቅህ የፈለኩት እንጂ አሁን ልነጫነጭብህ ወይ ላስጨንቅህ ምናምን አይደለም። ግን በቃ ረጅም ሰዓት ስላንተ ምናምን እንዲመክሩኝ ይፈልጋሉና ምን አገባቸው? ማን ነው ደርሶ መካሪ ያደርጋቸው? ማንንም እኮ አያገባውም። ስለአንቺ ላይፍ ስለኔ ላይፍ ማንንም አያገባው። ሁሉም የራሱን ህይወት መኖር ይችላል። ገባሽ? ሁሉም የራሱ ላይፍ አለው። ሁሉም የራሱ ህይወት አለው። ስለዚህ እኛ የሚጠቅመን የሚጎዳልን እናንተ ወዴት እየሄድን ነው? እንግዲህ አይተን ተመለስና እኔ እኮ ያልኩት ይሄን እኮ ነው። ምን መሰላችሁ ማለት እዛ ጋር ተሰራ በፊት ቲክቶክ ላይ ማለት ነው ምናምን የሚሉ ሰዎች አሉ። እንደዛ እኮ አይደለም። አሁን እኛ እዚህ ጋር ያለ ነው። እኛ እኮ ከማንም ነፃ ነን እኮ። ሁለቱንም አናቃቸውም። ሁለቱንም ሳይድ አናቃቸውም። ከዚህም ሳይድ አናቃቸውም፣ ከዛም ሳይድ አናቃቸውም። ጀስት እንደናንተ ኦዲየንስ ነን። ግን ያለና አስተያየት ነው ሪያክት የምናደርገው እዚህ ጋር መተን አስተያየት ብቻ ሳይሆን እንደ ሰውም የሚሰማንን እንደ ሴትም ሆነ እንደ ፋሚሊም እንደ ቤተሰብ እንዳለው ሰውም እንደ ተለያየ እንግዳ አድርገን ስንወስደው ይሰማል እኮ አይደለ እንዴ? ይቆረቁራል፣ ይሰማል። ስሜት አለን። ስሜታችን ነው ሪያክት እያደረግን ያለ ነው። አሁን እዚህ ጋር ምንድነው የተረዳሁት ነገር መሰላችሁ? ከዚህ ቪዲዮ ማለት ነው ልጁ አሁን ላይ አስኩኒታ ላይ ነው ያለው። ፖይንቱ ሲ ነው ከሷ በላይ ማለት ነው። እሷ ኦልሬዲ እኮ ታፈቅረዋለች። አንድ አመትም እንደምታፈቅረው እያየን የመጣ ነው ቪዲዮ ነው አይደለ? ብዙ መስዋዕት ከፍላለች፣ ብዙ ነገር ሆናለች፣ ብዙ ነገር ደርሶባታል። ከቤተሰብ ከኛ ከእነሱ ቤተሰቦች ከዛኛ ወገን ብቻ በአጠቃላይ ብዙ ነገር ያሳለፈች ልጅ ነች፣ ለሱ ብላ ማለት ነው አይደለ? ስለዚህ አሁን እዚህ ጋር ምንድነው የሰው ልጅ ለምን አፈቀርክ አይባልም አይደለ እንዴ? እሷ እዚህ ጋር እኛን ጥያቄ ለመመለስ እየታገለች ነው ያለችው። የራሷን የማይሆን ጥያቄ ለመመለስ እየታገለች ነው ያለችው። የቤተሰቧን ጥያቄ ለመመለስ እየተከለች ባለችበት ሰዓት ላይ ደግሞ ሌላ ትልቁ ነገር ደግሞ መልስ እንትን አለ። ፍቅር የሚባል ነገር አይምሮ ውስጥ አለ።
ምንም ማድረግ የማትችለው ማውጣት የማትችለው በቋቋም የማትችለው የሚዳሰስ የሚጨበጥ የሚታይ ነገር አለ። ፍቅር በቃ ስሜት ነው አይደለ? ስሜቷን ምን ታድርገው ይቺ ልጅ? መጀመሪያ ስህተት ነበር ወይ አመጣጧ? ትክክል ስህተት ሊሆን ይችላል። ኦዲየንስ ነኝ ተመልካች ነኝ ስለማደንቅ ነው ብላን የመጣችው ሁላችን የምንስማማበት ሀሳብ ማለት ነው። ነገር ግን እሷ ነች ወይ ለዚህ ትዳር መፍረስ ደግሞ ለሚለው ነገር እኔ አልስማማም። ለምን እንደማልስማማ ልንገራችሁ። ይሄ ግል አስተሳሰቤ ነው። እነሱ ሰዎች መጀመሪያውንም እኛ እኮ ህይወታቸውን ከጅምሩ ጀምረን እናውቃለን አይደለ? ስለዚህ ለእኛ አዲስ አይደለም። ከጅምሩ ጀምረን ከስንት ዓመት 3 ዓመት እንደዛ ነገር 2 ዓመት እነሱ ከመጡበት ጀምሮ እያየናቸው የመጣን ሰዎች ነን። ስለዚህ ሂደታቸውን ስለምናውቅ ሲጣሉ ሲታረቁ፣ ወንድ ሲመጣ ሴት ስትመጣ፣ ወንድ ሲገባ ወንድ ሲወጣ ነው የኖረው አይደል? ለዚህ ሪሌሽን ውስጥ በማስቀናት ይሉታል በምን ይሉታል፣ ብቻ ግን በዛ ኮንዲሽን ውስጥ ብዙ ፋዞችን አልፈዋል። ለፋሚሊ አይደለም እኛም አይተናል። ፋሚሊ ሆነ ከነሱ ጋር እስካሁን አብረን የመጣን ሰዎች ነን። ስለዚህ እናውቃለን ማለት ነው። ስለዚህ ያን ክፍተት የፈጠሩት እነማን ናቸው? እራሳቸው ሁለቱ ባልና ሚስት ማለት ነው። ግን ለዚች ልጅ ምን ጠቀማት? የሁለቱ ክፍተት ትልቅዬ የህይወቷ አንድ ተርኒንግ ፖይንት ሆንላት ማለት ነው። ወይ ደግሞ ለማፍቀሯ ትልቅዬ ፖይንት ሆንላት አይደለም። እነሱ አብረው የሚውሉ አብረው የሚያድሩ አብረው የሚጫወቱ ስንት ነገር የሚያደርጉት ብቻ አይደሉም። ዝም ብሎ የሰው ልጅ ለምንድን ነው ወንድና ሴት አብረው ጓደኛ መሆን አይችልም የሚባለው? ይሄ ነገር ስለሚፈጠር እኮ አይደለ? በቃ ተቃራኒ ጾታ ናቸው። ይሄ ነገር ይፈጠራል፣ ግዴታ ነው። ስለዚህ እነሱ የሚያሳልፉት ነገር ደግሞ እንደምታውቁት ነው አይደለም? እንደ ጓደኛ እንደ እንትን በጣም ኦቨር ክሎዝድ ነው የሚያሳልፉት ሪሌሽን አይደለ? ግንኙነታቸው። ስለዚህ ያ ነገር ደግሞ ፍቅር አይፈጥርም ማለት ደግሞ ከባድ ነው። በፊት ላይ እሷ ነበረች የምታፈቅረው ተብሎ በጣም ብዙ ስንት ላይ ነበረው። አሁን ላይ ግን እሱም በፍጹም እኮ አንድ ቀን ወድሻለሁ የሚል ቃል ከአፉ ወጥቶ አያውቅም አይደለም? ስንቴ ደግሞ ሂጂ ውጪ ግቢ ብለዋል አይደል? እዛ ጋር ያለው ነገር ሲስተካከልለት እኮ ሂጂ አልፈልግሽም ብሏት ያውቃል። ከዛ ደግሞ ይሄኛው ነገር ሲበላሽበት ደግሞ ነይ ብሏታል፣ ሂጂ ብሏታል። ይሄን ያህል ለሷ ይሄን ያህል ስሜት ነበረው። ብዙ ምንም አይመስልም ነበር ሂጂ እስከ ማለት ድረስ ምንም አልመሰልም ነበር ማለት ነው። ያ ሁሉ ነገር ነበር አይደል በሱ ስሜት ላይ። እሷ ስሜት ግን ከመጀመሪያው ጀምሮ እንዳየ ነው የፍቅር ስሜት ነበር። ነገር ግን አሁን እዚህ ጋር ያየነው ቪዲዮ ደግሞ የሆነ መልእክት አለው የለውም? እናንተ የተረዳችሁትን ነገር ደግሞ እስቲ እናንተ ኮመንት ላይ እንዲህ ነው በሉ። እኔ ግን ይሄ ልጅ እንደ ሀሳብ ትክክል መንገዱን ስቷል ለማለት ይከብደኛል። ግን ወደ መውደዱ ወደ ፍቅሩ ገብቷል ለማለት ግን 80% እችላለሁ ማለት ነው። ካዩዋቸው ነገሮች የእናንተን ሀሳብ ደግሞ ኮመንት ላይ አጋሩኝ። ከዛ በተጨማሪ ደግሞ ይሄ ልጅ በዚህ ሁኔታ ውስጥ እያለ ልክ ሁሌ የሆነ የፍቅር ስሜት ውስጥ ሲገባ ወይ ደግሞ እዚህ ጋር ነገሮቹ ትክልክል ብለ ቦታ ደግሞ ሲይዙ ከዛኛ ግሩፕ ያሉት ደግሞ የሚያገረሽባቸው ነገርስ? እኛ እዚህ ጋር ወገንተኝነት የለንም ብለናል። እያወራን ያለ ነው እውነታውና ትሩዟ ነው አይደለ? የምናየውን ነገር ነው ልናወራ የምንችለው። ስናወራ ግን እዚህ ጋር የተስተካከለ ነገር ሲኖር እዛ ጋር ያለው ነገር ደግሞ ተመልሶ እንደ አዲስ ወደ መስመር የሚገባበት ነገርስ? ትላንትና የሚያየነው ነገር ይሄ ነው። እዚህ ጋር ያለው ቪዲዮ ለተመልካችም ሆነ ለልጅቷም ሆነ ለማንም ግራ ነው አይደለ? ከሱ ማንጠብቀውን ስሜት ያገኘ ነው። መድኃኒዓለምን ለአንቺ ጥሩ ነገር አለኝ ነው ያላት ምሎ ማለት ነው። እና እንዳሰሚያቸው ነው ያላት። ማንም ባንቺ እንዳይመጣብኝ ያላት። ሲያደንቃት ነበር ሙሉ ቪዲዮውን የቆየው። ስሜት ባይኖሮ ለአንቺ ጥሩ ነገር ባይኖሮ ይኖሮ አንቺን ባልወደሽ ኖሮ እዚህ ከአንቺ ጋር ምን እሰራለሁ ካልሆነ ትቼ ሄድ ስትለው ራሱ ምንድን ነው ያላት? እንዴት እንደዛ ትይኛለሽ ነው ያላት። አልፈልግም መሄዷን ሁላ ማለት ነው። እሱ ብቻ አይደለም ትልቁ ፖይንት ደግሞ እንደሚፈልጋት መድኃኒዓለምን ብሎ አረጋግጦላታል። ትክክል አይደለው? ትክክል ካልሆንኩ ደግሞ አይ እሱ እኮ እንደዚህ ያለው ከዚህ አንጻር ነው ብላችሁ ኮመንት አድርጉልኝ። ስለዚህ እናንተ ምን ትላላችሁ? ኮመንት አድርጉልኝ። አሁን ያለው ነገር ወደ ሄርሜላ አያዘነብልም ወይ? ሄርሜላ ጋር ወደ ፍቅር እየገባለት አይደለም ወይ? ልጁ ሪሌሽናቸው ወደዚህ አላደለም ወይ ትላላችሁ? ወይስ አሁንም እዛ ጋር ያለውን ፍቅር አልጨረሰም ነው የምትሉት? እያስመሰለ ነው አሁንም። በዚህ ልክ አስመሰለ እኔ እንጃ፣ እኔ አላውቅም። ከባድ ነው። በዚህ ልክ ማስመሰል ከተቻለ የሰው ልጅ ከባድ ነው ብዬ ነው የማስበው። እኔ ግን አይመስለኝም። እኔ ወደዚህ ያደላ እየመሰለኝ ያለው። እዛ ጋር ደግሞ ሌላ ታሪክ ተፈጥሯል። እሱን ደግሞ በሚቀጥለው ቪዲዮ እናየዋለን። ሰብስክራይብ አድርጉ፣ ኮመንት አድርጉልኝ። ስለዚህ ቪዲዮ ደግሞ የተሰማችሁን ነገር ሼር አድርጉልኝ፣ ንገሩኝ እስቲ ኮመንት አድርጉ። አመሰግናለሁ። ወዳችኋለሁ።